ሰላም ሰላም እንዴት ናችሁ? ውድ ቤተሰቦቼ በክፍል 2 ቪዲዮ ተገናኝተናል። ደህና ተረጋጋክ? እዚህ ማታ እኛም ካንተ ጋር መሸን ያልሆነ ነገር ብታደርግ ቸኩለት ቶሎ ያልሆነ ውሳኔ ብትወሰን አንተ አይደለም አንተ ዙሪያ ያሉ ያንተ የሆኑ ቤተሰቦች ይጎዳሉ። ኩላ የሆነ ነገር አድርገህ መጨረሻው ማረሚያ ቤት ነው የሚሆነው። ከመደበኛ ህይወት ትወጣና ያልሆነ ቦታ ላይ ትወጣ። ይገባኛል እንደሚያረ በደንብ ይገባኛል። የማሰቢያ ጊዜ በማስተዋልና በጥበብ ቢሆን አሪፍ ነው ባይነኝ። ስንጫንህ የነበረው በዛ ሰዓት አንተ እንደተናደድከው በዛ ሰዓት ብትሄድ ኖሮ አይደለም እዛ ሄደህ ሰው ጋር ልትጣላ ራስህም በዛ አነዳደ በዛ ሁኔታ ላይ በህይወት ላትሆንም አደጋ ልትፈጥረም ሊፈጠርብህም ይችላል። ትክክል፣ ልክ ናችሁ። እኔም ያው አረፍ አልኩኝ። ያው እንዳልኩ ጠዋት እንደውም ተነስቼ ትንሽ አረፈርኩብህ እኮ ያው ትንሽ ቤተክርስቲያን ምናምን ሄድኩኝ የነፍስ አባቴ ጋር። ጥሩ አረክ። እሳቸው ጋር ሄጄ ትንሽ እንደውም በጣም የሚገርም እሳቸው ጋር ከሄድኩ በኋላ በጣም ነው ትንሽ ነፍሴ የሆነ ቀለል ያላት። እሳቸው ጋር ሄጄ እንደው እንዳልኩ በቃ ያው ለነፍስ አባት ማይነገር ነገር የለም፣ ግልጽ ነው የነገርኳቸው እና ያው ምንም እንትን ማለት አልችልም። እንዴት በቃ እሳቸው ራሱ በጣም የሚገርምህ በጣም እንትን ሊሉ አልቻሉም። በጣም ቤተክርስቲያን በፊት ስለምታበዛ እንትን ስለምትል ምንም እንትን ሊሉኝ አልቻሉም። ኧረ በስመ አብ በል ነው ያሉኝ። ከዛ በኋላ ከቅዳሴ በኋላ ወተን ጠብቂያቸው ምናምን ነው ሳሳያቸው ነው በጣም ነው ያዘኑት እንጂ በታሪክ ምን ለሳቸው ነው የሚያሳየው። ከፈጣሪ በታች ለሳቸው ነው የሚያሳየው። ለእናትና አባቷ ወይ ለማን አሳያለሁ? ለሳቸው አሳየዋቸው። ለምን መሰለህ? ሰው ብዙ ጊዜ አንተ ላይ ነው የሚፈርደው። አሁን ይሄኚህ ሰውዬ ባያዩ አባት ናቸው። እነሱ ይቅር ባይ ስለሆኑ ምን ጊዜም ሰውን አያረገም ነው የሚሉት። ግን ለሳቸው እንደ ነፍስ አባትነት እንደኛ እንደ ክርስትና መሰል ገበናህንም እኔም እኮ ሰው ብገልም ምነግረው ለሳቸው ነው። እኔ ጥፋትም ቢሆን እንደዛቸው ነው ምነግረው። ኃጢያትንም ንስሐ ምገባው ለዛ ነው። ለዚህ ይሄን ነገር እኔ ስናገር የግድ እሳቸው ማየት አለባቸው። ገባ? በጣም ነው እንባ ነው የተናነቃቸው። የሚገርምህ ከአባ ጋር ቆየት ብዬ ብዙ ነገር ካወራን በኋላ በጣም ነው ሰውነታቸው ሁላ ነው የተቀጠቀጠው። በጣም በሚያሳዝን ሁኔታ እንደውም እንትን ሳይሆን በጣም ነው ያዘኑት። በቃ እና በቃ በጣም ነው አንተ ያልከኝ ነገር በጣም ነው ያስማሩኝ። አንድ ነገር እንዳትፈጠር ብለው ልጅህን ጥለህ ነው የምትሄደው። ብዙ ታሪክ ነው የነገሩኝ። ልጅህን ጥለህ ነው የምትሄደው። በቃ አንተ አሁን ዝም ብለህ መና ነው የምትቀረው። ለእኔ መታሳይተኛል። እዛ ጋር ሄደህ አንድ ነገር አድርገህ እንትን ብትል የውላ ዓመት የለፋህበትን እኔ እኮ ያንተ ውለት አለብኝ አሉኝ። ከሰል የምታመጣልኝ እሳቸው የሚገርም አንዳንድ ጊዜ አመጣላቸዋለሁ ከሰል ዘይት። የነፍስ አባቴ በጣም ጥሩ ሰው ናቸው። ቤት ጸበል ይረጩልናል ምናምን እና ከሰል ዘይት አንዳንድ ጊዜ አመጣላቸዋለሁ። የውላ ነገር ምንም እንትን አይደለም። የውላ በረሃ ተንከራተህ የለፋህበት ገንዘብ ሜዳ ላይ ነው የሚቀረው። እስር ቤት ነው የሚገባው። ሌላ ወንድ ነው የሚገባበት። እሷንም አንድ ነገር ብታደርግ ኃጢአት ውስጥ ነው የምትገባው አሉኝ በአጠቃላይ። እና እኔም አንድ ማውቀው ታሪክ ነበር። የሚገርምህ ትልቅ ሰዎች ናቸው እኮ በጣም ትልቅ ሰዎች ናቸው። እኔ ከዛ በኋላ ነው እንደውም ትንሽ ነገሩ እየበራልኝ የመጣው። ገባ? የሚገርምህ እዛ ሆቴል ነበር እኛ ምናልፈው ወደ 10 ምናምን ተሳቢ ያላቸው ሰዎቹ የልጅ ያዩ ናቸው። ልጅ ወልደው ድረው ልጅ ወግ ማድረግ የበቁ ናቸው። እና ሚስትየው መልካም ናት። የኔ ባለቤትም ያለበልጅነት በጣም ቆንጆ ናት። እንግዲህ ያ ቆንጆ ስለሆነች ሳይሆን ፈጣሪ ባርኮት ሰጠ ነው። እና ሰውየው ሚስቱ በጣም እንትን ናት። ሰውየው ቢዚ ነው እና የሆነ ይወራ ነበር ይሄ ነገር። አንድ ጊዜ ያው ሰውየው እጅ ከፍንጅ ነው እንደውም ያ ሰውዬ
የያዘው ሚስቱን ነው። አዎ ሚስቱን ባለቤቱን ይዟት ሰውየውን በሽጉጥ መቶ ሳተው። ያው ሰውየው እንትን ስለሆነ እንደምንም አመለጠ። ያው እስር ቤት ገባ። ይሄኛው ባለቤቱን እንትን አላት፣ ህይወቷን አጠፋት። በሚያሳዝን ሁኔታ ሰውየው ስንት ዓመት ተፈርዶበት ብዙ ነገር ነው ያየ ነው። ንብረቱ ላይ የመጫወቻ ሲሆን ድረስ እንደውም ልጆቹ ብዙ ልጆቹ ውጪ ምናምን ያሉት አሜሪካ ምናምን አንዱ ልጅ እስኪመጣ ድረስ ነው እንትን ያለው እና በዛም ህይወት ተመራለው። ይሄ አሁን ቸኩሎ ባደረገው ነገር ነው። እኛ አሁን እንደዚህ የምንሰራው ቪዲዮ ሰዎች የውሸት ኑሮ የሚኖሩ ሰዎች ባል ጥሩ ሆነው ሚስት ስታጭበረብር፣ ሚስት ጥሩ ሆና ባል ሲያጭበረብር የማጋለጥና ከዛ በኋላ ግን ሰዎች ተነጋግረው ገብተዋል ህይወታቸውን ወይም የሚኖሩ ትዳራቸውን እንደገና እንዲያቃኑ እውነታውን እንዲያውቁ ነው የምናደርገው እንጂ ለማፋታትና እንደዚህ አይነት ውሳኔ ውስጥ እንዲገቡ አንፈልግም። ያኔም ካንተ ጋር ባወራን ጊዜ ስራውን ስሩ ያልከኝ ጊዜ ከልጅቷ ጋር ስትገናኙ አስፈርመሃለች አይደል? እንደዚህ አይነት እርምጃ መውሰድ የለብህም። የሆነ ነገር ስታስብ ላንተም ለእኛም ለሶስተኛ ወገንም ጥሩ አይደለም እና ለዛ ነው ጥንቃቄ። አይ እናንተ ስራ ኮን በጣም የሚለየው የሚገርምህ እኔ እግዚአብሔር እንደው በጣም እድሜ ይስጣችሁ፣ እንደው እግዚአብሔር ያከብርልን። እናንተን እኔ ባላገኛችሁ ወይ ራሴን አጥፍቼ እነሱን ማጥፍቼ ነበር መጠፋው። ለምን የእናንተ ስራ የሆነ በጥበባዊ ስለሆነ ነው እንጂ እንደዛ ሰውዬ ነበር የምሆነው እንደ ባለፈው ሰውዬ። ለምን ይሄን ነገር እኔ በጣም እየጠረጠርኩ ስለሆነ ውጭ ሆኜ ነበር ልከታተል ያሰብኩት የሚገርምህ። እና ሲገቡ ገባለው፣ ቁልፍ አለኝ፣ ሁኔታውን ጠብቄ ገብቼ ያው እጅ ከፍንጄ ነው ከያዝኳት እንደ ሰውዬው ነበረ ደፍቻቸው። እኔ እንደውም የሚገርምህ ነገር ራሴንም ላጠፋ ነበር የወሰንኩት በጣም ስለምወደውም እሱንም እሷንም። በፍጹም እንደዚህ መሆን አልነበረበትም። እና እሱ ነው ወይ ያመጣው ይሄዳታለሁ። ገዛኸኝ እንዴት ነው ከዚህ እንዴት ነው? ሰላም ነው እንዴት ነው? ሰላም መጣ። እግዚአብሔር ይመስገን አለ። ሰላም ነው? አማን ነው። መንገድ ሰላም ነው? ሰላም ነው። ማታ እኮ አጋጣሚ ስሜታዊ ሆኜ ደወልኩልህ። ማታ ላይ ደወልኩልህ። ማታ ስትደውል እኮ ረበሽኩ። አንዴ ወረድልን እስቲ ሹፌር የሆነች መጫወት ነገር አለች። አይ ይቅርታ፣ እኔም መውረድ አልችልም። ለመሰል አሁን አጉል ቦታ ላይ ስላቆምኩት ድንገት ትራፊክ ከመጣ ውስጥ ሰው ቢኖር ነው፣ ካልሆነ ይቀጣኛል። ኦኬ። አይ የሆነች ቤተሰብ ጨዋታ ስለ ነገሩ ችግር የለውም። እሺ ብዙ እንትን አይለ። ይቅርታ እንግዲህ ያው ትራፊክ ብዙ ጊዜ ስለተቀጣሁኝ ታውቃለህ። አሁን መንጃ ፈቃዴንም ሰጥቼ ነው አሁን ታርጋ ነው የሚያስፈታኝ ለዛ። ኦኬ ችግር የለውም። መንገድ ላይ የሚሰማው ነገር ጥሩ ነገር ስላልሆነ በሌሊት 7 ሰዓት ስትደውልልኝ እኮ ደንግጬ እኮ ስሜት የተረብሾ በዚህ ሰዓት ሊደውል እንዴት ይችላል ምናምን ብዬ በረሃው ልክ ነው አንድ ነገር ይሆንኩ ምናምን መስሏችሁ ነው። አዎ ያው መንገድ ላይ አሁን የምታየው ነው፣ ማንም ነው የሚደፋው ምናምን። ኦኬ አዲስ አበባ ይገባው አልመሰለህም? አልመሰለኝም። ያው ነገሩ ያው እዚህ ጠጋ ብዬ ነበረ። ያው የት ሆነ ደውልክልኝ? አዳማ ሆነ ነው? አይ አዳማ ደርሻለሁ። ወደዚህ አካባቢ ነበርኩኝ። ያው መኪና ውስጥ ዝም ብዬ በጣም ድካም ስለነበረብኝ አረፍ ልበል በቃ አልኩኝ። ያው ሰዓቱንም ሳየው ትግስት ደውልላት ሐዋሳ ነው አለችኝ። ስልኬን አታነሳም። ተገደወልኩልህ እኔ ግራ ስለገባኝ አልደወለችልህም እንዴ? ኧረ ምን ትደውል እንደ ድሮ አትደዋወሉም እንዴ? እንደ ድሮ ባህሪዋ ተቀይሮብኛል። በጣም የሚገርም እንደ ድሮ እየደወለች መንገድ እንዴት ነው ሰላም ገባችሁ ወይ እንዴት ናችሁ የጓደኞቼን ስሙ ራሱ ታውቃለች። እነ እንትና ምናምን የምትጠይቀን አንድ አሁን የለም። ስደውልላት ስልክ አታነሳም። እዚህ አዲስ አበባ ስደውልላት ስልክ አታነሳም። ታነሳለህ? አዎ ልጅቷ ስደውልላት ወጥቻለሁ ትላኛለች። እና የሷ ነገር ተው በጣም ረጅም ነው። መኪና እንዴት ነው እያስቸገረ ነው? አዎ እያስቸገረ ነው። ያው መኪናው እየተበላሸች ብዙ ጊዜ አንሰራባት። እኔ እኮ ማለች የነገረች ይመስለኛል። አዎ ነግራኛለች እሷ። ያው መኪና እያስቸገረኝ ነው እያለ ነው። መኪና እንዴት ነው ምናምን ነገር ምናምን ስል ሙሉ ሰርቪስ ይደረጋል ብዬ አስቤ ነበር ከዚህ በፊት እኔ ራሴ አስቤ ረፍት ሲሆን ያው ዝም ብዬ ረፍት አድርጌ ሙሉ ሰርቪስ እናደርጋለን ብዬ አስቤ ነበር ሁለታችን ስንሆን። አሁን ግን ምን እንዳሰብኩ ታውቃለህ? ሌላ የተሻለ መኪና አይቻለሁ። የተሻለ መኪና ግን አዎ የተሻለ መኪና ጥሩ መኪና ስላገኘሁ የተሻለ ከሆነ ማለት ነው መኪናውን ግቢ ያስገባው አይደል? ወጪም የማያበዛ። አዎ አረ ምንም በጣም በነዳጅ አበላሉ ራሱ በጣም የሚገርም ነው። ዘመናዊ ነው። ነዳጅ ቆጣቢ ነው። ለሱ ለራይድ ደግሞ እሱ ነው የሚሆነው። ምንም እንትን እንዳይልህ አንተ እንዳትከፋ። አዲስ ሞዴል ነው። አዲስ መኪና ነው። ያው እንትን ሞዴሉ ራሱ በጣም የተሻለ ነው። አንተ ያው እንዳይደብርህ ለማንኛውም ማታ
ያልኩልህ ለዛ ነው የደወልኩልህ። ስሜታዊ ሆኜ ነው የሆነ አንዳንድ ነገር እሷም ስለደውላ ስልክ ስለማታነሳ ምን ስለማትል ግራ ገብቶኝ ነው። የሆነ ነገር ላወራ አስቤ ነበር በስልክ ለምን በአካል አንገናኝም ምናምን ብዬ አስቤ ነው። መኪናውን ግቢ አቆምከው? አዎ መኪናውን ግቢ አቆመችው። ግቢ አቆምከው? አዎ በቃ የሆኑ ሰዎች መተው ያዩታል እና የተሻለ መኪና እንትን ስለምንል 10 ጊዜ ገራጅም ምንም የተባለ ወደ ሌላ ወጪ ውስጥ ከመግባት ባሁን ካለው ወጪ የጋራጅ ወጪ ጋር እኔ አይምሮዬን የተናቀው በጣም ነው የከበደኝ። አረ በጣም ነው የከበደኝ። በማይረባ ጥሩ መኪና ገዝቶ በቃ እኔም እንትን ያልኩት ቁልፉን ይዘዋል። ይዤዋል። ቁልፉን አንጣው እዛው እያሉ የሆኑ ትንሽ ልክ ያለው ልጆች እንዲያዩት ልካቸዋለሁ። እሱ መኪናውን ይዩት እንፈትሹት። አዎ አይተውት። ሌላ ነገር ምን የሚያስቸግር ነገር አለ? አይ ወጪ አውጥተን እኮ አስተካክል ነው እኮ አሪፍ ሆናለች አሁን መኪናው። ኧረ ድምጿም አሪፍ ነው፣ ሞተሯም ኧረ መኪናው ማን ኖርማል ሆኗል። ከጊዜ በኋላ እኮ ነው እንደዚህ አይነት ነገር የመጣው እንጂ መኪናው በጣም የሚገርም መኪና ነው። ወጪው ደግሞ የሚገርም ወጪ የሚባል ነገር አሁን በጣም የገረመኝ ነዳጅም አይበላም። አዎ አይ ወጪው በጣም የገራጅ ወጪው በጣም ሃይ ሆነብኝ። ለዚህ ነው ሌላ መኪና የሚያቀርፉት ለምሳሌ መኪና አሮጌ መኪና እጅ ላይ እቃ መፈለግ ሲጀምር ቶሎ ብለህ ሹፌር እናንተ ታውቀዋለህ እጅ አስወግደህ ሌላ የተሻለ ነገር ማስገባት ነው። በቃ እሱን ተውና በአሁኑ ያው ከሰልም አላመጣሁልህም። መንገድ ላይ መቆም አልቻልኩም። ባለቤቴ ባለፈው ከሰል ያመጣህላት ወደው ነበረ። ኦኬ ያው ይገባኛል። የበረሃ ከሰል ያው ማንም ሰው አዲስ አበባ ሁሌ ስታመሰግን ነው። አዎ ኧረ በጣም ነው የሚወዱት። ያው አሁን የምታውቀው ነው ምንም ሊመቸኝ አልቻለም። ለምሳሌ አሁን ማታ መቆም ለሽንታችንን መቆም የሰጋንበት ጊዜ ነው። ችግር የለውም ከሰሉና እንትኑ ሌላ ጊዜ ይመጣልሃል። ሌላ አሳሳቢ ጉዳይ ገጥሞኝ እኮ እሱን ላወራህ ነው። ምንድን ነው? አዲስ ነገር ተከሰተ። በጣም የሚገርምህ ክርስትን በጣም እየጠረጠርኳት ነው። እንደ ድሮ አልሆነችልኝም። መልሷ ስልክ ላይ ራሱ በጣም የሚገርም ነው። እና እንዴት ነው እኔ ምንድን ነው ከአንተ ሌላ የሚመጣ ሰው አለ እንዴ? አንተ የምታውቀው ሰው ከአንተ ሌላ ምን መደወል ራሱ ትታለች። ከአንተ ሌላ የሚመጣ ሰው አለ? አንተ የምታውቀው ሰው አለ ወይ? አረ ቤተክርስቲያን ሰው ናት። ቤት አትወጣ። የሚሳቀው እንደዛ ነው። አሁንስ እንዴት ነው? አንተ ትሄዳለህ ብዙ ጊዜ? አንዳንድ ነገር ሲያስፈልጋት አስቤዛ ምን የሚያስፈልጋት ነገር ጉዳይ ሲኖራት እኔ ጋር ነው ደውላ ከዛ ይሄንን አድርግልኝ ብላ ያንን ነገር ለማድረግ ነው ሄደው። ኦኬ ዘላችሁ አስቤዛ ትሄዳለህ? እሱማ አዎ ትነግረኛለች። አንዳንድ ነገርማ የግድ ወሳኝ እኮ ነው። እና እንዴት ነው አንተ ስትሄድ ብቻህን ነው የምትሄደው? ነገር ነው ሰፖርት ማድረጋት። ኦኬ እንጂ ሰው ብዙ ጊዜ ብቻህን ነው የምትሄደው? ከጓደኛ ጋር ነው የምትሄደው? ብቻዬን ነው የምሄደው። ልጆች ካንተ ጋር ገብተው አያውቁም ግቢ ውስጥ? እኔም የገረመኝ ነገር ቢኖር ካንተ ሌላ የሚያውቀው ሰው የለም ቤቴን። እኔም ከኔ ሌላ ማንም አይ ሰረኛ ዘመዶችም ምናምን ቢሆኑ ሩቅ ነው ያሉት። ከስንት ጊዜ አንድ ጊዜ ነው የሚመጡት። እኔ ገርሞኝ ነው። ሰራተኛውን ብትጠይቃት ይሻላል። ግን እንደዚህ መጠርጠር የለብህም። ጥርጣሬማ ጥሩ አይደለም እኮ። ያው አንዳንዴ ጣንም መጥፎ ነገር ሊያመላክት ይችላል። መጥፎ ነገር ኩሽ ሊል ይችላል። ግን እንደዚህ አይነት ነገር ይፈጠራል ብዬ እኔ አልገምትም። እስካሁን ድረስ ጥሩ ስሜት ነው ያለው። ኦኬ አሁን አየህ እንትን ነው እኔ ጋር እናንተ ጋር ነገሩ ተቃራኒ ሆኖብህ ነው እንጂ መልካም ነገር ነው የሚታየው እንጂ ሌላ ነገር ላንተ አይታይም። አዎ ላንተ እንደ ድሮ ናት። አሁን ለምሳሌ ባለቤቴን ስለማውቃት እኮ ነው የሚገርምህ። አንዳንድ ጊዜ ለኃጢአን የተላከው ለጻድቃን የሚተርፋል ይባላል። ማለት ምን ማለት ነው? እሷ መስማት የለባትም። ኦኬ እኔ ማውቃት ከቤት ወደ ቸርች ከቸርች ደግሞ ወደ ቤት ነው። ከዛ ብዙ ጊዜ ደግሞ ቤት ነው የምታሳልፈው። ኦኬ ዛሬ ጥሩ ንግግር አይደለም እየተናገርክ ያለው። ምን ሆነሃል? የሰማው ነገር አለ እንዴ? የሰማሁት ነገርማ መስማት ምን ዋጋ አለው ብለሃል። ማየት አይሻልም ከመስማት? ይሄን ላሳይ እስቲ። ምንድን ነው? ኦ ማይ ጋድ እኔን አርገኝ እንጂ እኔ ደፋ ነበር እኔ ደፋ ነበር። ግን ስንት ዓመት የለፋሁበትን ለቀኝ በእናትህ አንዴ ላውራው እስቲ ለቀኝ ነው። አይ ረፋ አንዴ ላውራው። ኖ ሄዳ አይደል? ስንት ነገር አውርተን ስንት ነገር ተነጋግረን። ኧረ በእናትህ በጣም ነው የሚገርምህ። ምንም እንደማያውቅ አልወርድም ያልኩህ ለዚህ ነው። አሁንም ምንም እንደማያውቅ ኖ መረጋጋት አለብህ። ስንት ነገር ነግረኸኝ አንተ ራስህ። እኔ ራሱ በጣም የሚገርምህ እንደው አንተ ስላለ ውስጤ ትንሽ እንትን ብሎ ነው እንጂ ብዙ ማውራው ነገር ነበር። ውስጤ በብስጭት ተቃጠለ። ምንም አየህ ሰው ልጅ እንደዚህ ነው። ሰው እረዳሃለሁ። ግን አሁን ስንት ነገር ነግረኸኝ አባ ብሎኛል ብለህ የሌላ ሰው ታሪክ ነግረኸኝ ግን እንደው ኧረ ተወኝ በእናትህ።
በጣም ነው የሚገርምህ። ተረጋጋው እንዴ ምንም እንደማያውቅ አይደለም የሰው ልጅ የዚህ ያህል ከሃዲ ነው። ይሄ ታዲያ ከመግደል እኮ አይተናነስም። ና ስራና ሰርተህ ብላ ባልኩት ከሚስቴ ጋር መማቀቅ ጀመረ። በቃ አሁን ወንድሜ አሁን ባለህበት ስሜት አሁንም የምትቀጥል ከሆነ ጥሩ አይደለም። ቁልፍን ተረከብ በኋላ በቃ ስለዚህ ድጋሚ መገናኘት የለብህም። ንዴት ያንን ሰው ያበሳጨህን ሰውዬ ባየኸው ቁጥር ንዴት ሊነሳ ይችላል። ድጋሚ መገናኘት እንደውም በጊዜ በጥሩ ጊዜ የተገዛ ንብረት ነው። በደህና ዋጋ ሽጪ ባንክ አላደረገውም። ምን ያደርጋል? በጣም የሚያሳዝን ጊዜ ላይ ነው ያለነው። ተረጋጋግን ለልጅህ ቅድም እንዳልከው ደግሞ በጣም የሚገርምህ ልጄ አንደኛ ነው የሚወጣው ከትምህርት ቤት ጎበዝ ነው። በጣም የሚገርምህ አስተማሪዎች እንዴት ይወዱታል። ይደውሉኝ ነበረ። ያው የምታውቀው ነው የጅቡቲ ነገር ያው መንገድ ላይ ምናምን ስለመሆኑ እንጂ ደግሞ በጣም እንትን ይልሃል። ያው አንዳንድ ጊዜ ያሳፍርሃል። ለምሳሌ ሌላ አባቶች ይቀርባሉ የበዓላት ምናምን። እኔ ግን በጣም ያው አንዳንድ ጊዜ በዛም ራሱ ሳቀቃለሁ። ግን ልጁ በጣም አስተዋይና በትምህርቱም ጎበዝ ስለሆነ በጣም ይገርማል። አስተማሪዎች ራሱ አንዳንድ አስተማሪዎች ይደውሉኛል። በቃ ለሱ አታስብለትም። ከዚህ በኋላ መረጋጋት አለበት። ዋና የሚገርም እሱ ነው የሚታየኝ። በረሃ እንኳን እያለው እሱ ነው የሚታየኝ። ሴትማ ሴት ናት እኮ ሴት ናት። ነገርኩህ አይደል ቅድም ያን ታሪክ ራሱ እንግዲህ ልጅ ወልደው ነው የልጅ አይተው እንኳን ብዙ ነገር ተፈጽሟል። እኔ እኮ ምንም ማለት አይደለም። እድሜ ለእናንተ ባትኖሩ ግን እንደዛ ሰውዬ ነበረ። እሱንም ደፍቼ እኔም ራሴን ላጠፋ ነበር። የኔ እንደው መቀደም በጣም የሚገርም ነገር አትጠቀመው የሆነ እናንተ ግን በጣም ይሄን ነገር ይሄ ሲስተም መምጣቱ በጣም እግዚአብሔር ሁለታችሁን እግዚአብሔር ይክፈለው። አልዋሽም። እኔ ልሳሳት እችል ነበር። አባጋ አልሄድም ነበረ። ብዙ ነገሮች ውስጥ ገባ ነበር። ልጄንም ሜዳ ላይ ጥየው ወደ ልገባ ነበር። እግዚአብሔር አሁንም የተሻለ ነገር ከፊት ለፊት አለ። ልጅ አለ በመሃል ማስቀጠልን ከቻላችሁ ማስቀጠል። ከዛ ውጭ ግን ውሳኔው የራስህ ነው የሚሆነው። አንድ ግን ሊያሳስቱ ከሚችሉ ነገሮች፣ ወደ ጥፋት ሊወስዱ ከሚችሉ ነገሮች ራስህን ገድበህ የእምነት ሰው ሆነ ለእምነት ቅርብ ሆነ መኖር ይሻላል ባይ ነኝ። ልጅ ለቁም ነገር በቅቶ ማየት አትፈልግም? ነው ትልቅ ነገር። ልጅ እኮ የምትወልደው ለዛ ነው። በቃ መልካም እግዚአብሔር ይስጣችሁ። አሜን። መልካም ቀን ይሁንልህ። እኔም ደውዬ እጠይቅሃለሁ። በቃ ቻው። መልካም እሺ ወንድሜ። ባለቤቱ ያው እሱ ሊመጣ አካባቢ እህት ሐዋሳ አለቻት ሄዳለች ተብሏል።